ዩክሬን የሰላም ስምምነት ሐሳቡን ተቀብላለች አለ የአሜሪካው የቴሌቪዥን ጣቢያ ሲቢኤስ። ይህንንም ለመቋጨት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካውን አቻቸውን ዶናልድ ትራምፕን ለማግኘት ወደ ዋሽንግተን ሊያቀኑ እንደሚችሉ ተሰምቷል። ይህ እንደተጠበቀ ሆኖ የአሜሪካ የጦር መኮንኖች ለዩክሬን መርዶ ነግረዋት መመለሳቸውም ተሰምቷል። የዩክሬን ጦር ሊገታ በማይችል ፍርሰት ውስጥ ይገኛል ብለዋል እነዚህ የአሜሪካ የጦር መኳንንት። ሌላው ዩክሬን የሰማችው መርዶ ወሳኙን የጦር መሳሪያ ይመለከታል። ከፍተኛ የጦር መሳሪያ እጥረት ለገጠማት ኪየቭ መሳሪያ ስጪ ተብላ በሯ የተንኳኳላት ሀገር አይሆንም ብላ መልስ ሰጥታለች። በተመሳሳይ የሰላም ስምምነቱን ከፍጻሜ ለማድረስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑካቸውን ወደ ሩሲያው መሪ ቭላዲሚር ፑቲን እንዲጓዙ አዘዋቸዋል። ሩሲያም ልዑኩ ይመጣሉ ስትል አረጋግጣለች። ይህ እንደተጠበቀ ሆኖ የሩሲያ ከፍተኛ አማካሪዎች ያደረጉት የስልክ ንግግር በአሜሪካው ሚዲያ መውጣቱ እያነጋገረ ይገኛል። ከሩሲያ በኩልም ለዘገባው ጠበቅ ያለ ምላሽ ተሰጥቷል። እንዲሁም ከሩሲያ ጋዝ አትግዙ የተባሉ ሀገራት ታይቶ በማይታወቅ መጠን ከሞስኮ ጋዝ መግዛታቸው ተነግሯል። ሩሲያም በጦር ሜዳ ብቻ ሳይሆን በማጀቷም ሁሉ ሙሉ እየሆነላት ይመስላል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑካቸውን ስቲቭ ዊትኮፍን ወደ ሞስኮ ሂድ ብለው እንዳዘዟቸው ተሰምቷል። ፑቲንም ስቲቭ ዊትኮፍን በቀጣዩ ሳምንት እንደሚያስተናግዱ ይጠበቃል። የዩክሬኑን ፍልሚያ ለማስቆም የአሜሪካው ፕሬዝዳንት የሰላም ስምምነት ሐሳብ በማምጣት ሁለቱ ወገኖች እንዲፈርሙላቸው ጥረት እያደረጉ ይገኛሉ። በሩሲያ በኩል በአመዛኙ የሰላም ስምምነት ሐሳቡን የመቀበል አዝማሚያ ስላለ ከዩክሬን በኩል ግን ውትወታው ተጠናክሮ ቀጥሏል። እናም በሩሲያ ወገን ያለውን ነገር ለመቋጨት ስቲቭ ዊትኮፍ ወደ ሞስኮ እንደሚያቀኑ ይጠበቃል። ይህንን ደግሞ የሩሲያው ፕሬዝዳንት ልዩ አማካሪ ዩሪ ኡሻኮቭ አረጋግጠዋል። በውጭ ጉዳይ ፑቲንን የሚያማክሩት ዩሪ ኡሻኮቭ አዎ ስቲቭ ዊትኮፍ ወደ ሞስኮ አቅንተው ፑቲንን ያገኛሉ ሲሉ ለመገናኛ ብዙሃን ማረጋገጫ ሰጥተዋል። እርሳቸውና ኪሪል ዲሜትሪቭ ያወሩት ነገርም በመገናኛ ብዙሃን መለቀቁ ትክክል አይደለም ሲሉም አውግዘዋል። ብሉምበርግ የሩሲያውን ተደራዳሪ ኪሪል ዲሜትሪቭ እና ሌላኛው የሩሲያ ባለስልጣን ዩሪ ኡሻኮቭ በስልክ መስመር አውርተውታል ያለውን መረጃ በአደባባይ መዘርገፉ ይታወሳል። ዩሪ ኡሻኮቭ ለጋዜጠኛ ፓቬል ዛሩቢን እንደተናገሩት ሚስጥራዊ በሆኑ ንግግሮች ላይ ምንም አይነት አስተያየት መስጠት አልፈልግም። የሩሲያንና የአሜሪካን ግንኙነት ለማበላሸት በርካቶች እንዲህ አይነት ነገር እንደሚያደርጉ አውቃለሁ። የሆነ ሰው ስልኩን ጠልፎታል፣ የሆነ ሰው ለቆታል፣ ግን እኛ አይደለንም በማለት ተናግረዋል። ሌላኛው በስልክ መስመሩ ላይ ነበሩበት የተባሉት ኪሪል ዲሜትሪቭም በተመሳሳይ የአሜሪካውን ሚዲያ አውግዘዋል። ብሉምበርግ ይህንን መረጃ ማውጣቱ ፈጽሞ ትክክል አይደለም፣ አገኘሁት ያለው መረጃም ሐሰት ነው ብለዋል። የሩሲያ የኢንቨስትመንት ፈንድ የበላይ የሆኑት ኪሪል ዲሜትሪቭ ቁልፍ ከሆኑት ተደራዳሪዎች መካከል ይገኛሉ። የዩክሬንን ስነ ልቦና ጠንቅቀው የሚያውቁ በነጋዴነታቸው ደግሞ ከአሜሪካውያኑም ጋር ተግባብቶ በመስራት የሚታወቁት ኪሪል ዲሜትሪቭ ንግግሩ እንዲሰምር ላይታች ከሚሉ ሰዎች መካከል አንደኛው ናቸው። የአሜሪካው ልዩ ልዑክ ስቲቭ ዊትኮፍም ከዚህ ቀደም በተደረጉት ንግግሮች አንድ ሰው አለ በጣም ጠንካራ ስራ የሰራ በማለት የኪሪል ዲሜትሪቭን ስም መጥቀሳቸው የሚታወቅ ነው። ኪሪል ዲሜትሪቭ በኤክስ ገጻቸው ላይ ብቅ ብለው ብሉምበርግ ያወጣው ዘገባ ሐሰተኛ ነው፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ሐሳብን ለማጣጣልና እርሳቸው የሄዱበትን የሰላም መንገድ ለማደናቀፍ በሩሲያና በዩክሬን መካከልም ሰላም እንዳይመጣ ለማድረግ ያሰቡ የአሜሪካና የሌሎች ሀገራት ሰዎችም ይህንን ድርጊት አጠናክረው ቀጥለውበታል ብለዋል። ብሉምበርግ ሁለቱ ባለስልጣናት ያደረጉትን ንግግር በድምፅ ሳይሆን በጽሑፍ እከሌ እንዲህ ተናገረ፣ እከሌ ደግሞ እንዲህ አለ ብሎ ነው ያወጣው። እንደ ብሉምበርግ ዘገባ ሁለቱ መሪዎች በዋናነት የሰላም ሐሳቡ ሩሲያ መር ወይም ደግሞ ሩሲያ ተኮር እንደሆነ ተነጋግረዋል የሚል ይዘት አውጥቷል።
ይህ እንደተጠበቀ ሆኖ ዩክሬን አሜሪካ ላቀረበችው የሰላም ሐሳብ ተስማምታለች ይላል የሲቢኤስ ዘገባ። የአሜሪካዊ ቴሌቪዥን ጣቢያ ሲቢኤስ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና መንግስታቸው የሰላም ስምምነቱን ሳይቀበሉ አልቀረም ብሏል። እስከ ዛሬ የሰላም ሐሳቡ መውጣቱ ዩክሬን እንደደረሳት፣ ከሩሲያ በኩል ግን ይፋዊ ያልሆነ መግለጫዎች ሲሰጡ ቆይተዋል። ሩሲያም ይህንን የድምፅ ማጉያ ዲፕሎማሲ ሜጋፎን ዲፕሎማሲ ስትል የጠራችውን ሂደት ስትነቅፍ ቆይታለች። በይፋ የተሰጠን ነገር ኖሮ በይፋ ተናግረንበት ሁሉም ነገር እስኪቋጭ ድረስ እከሌ እንዲህ አለ እከሌ እንዲህ አለ በሚል ጉዳይ ላይ ሐሳባችንን አንሰጥም ሲሉ የሩሲያ ባለስልጣናት ተቆጥበው እንደነበርም ይታወቃል። ሲቢኤስ ደግሞ ከዜሌንስኪ መንደር አገኘሁት ያለውን መረጃ በአደባባይ ዘርግፎታል። ዩክሬናውያን አሁን በአንዳንድ ጥቃቅን ጉዳዮች ካልሆነ በስተቀር በመርህ ደረጃ በሁሉም ማለት በሚቻል መልኩ ተስማምተዋል ይላል ዘገባው። የዩክሬን የብሔራዊ ጸጥታ አማካሪ የሆኑት ረስተም ኡሜሮቭም ይህንኑ ያረጋገጠ ሐሳብ ሰንዝረዋል። የተሻለ ንግግር ከአሜሪካውያኑ ጋር አድርገናል፣ የተሻለ መግባባትም ላይ ደርሰናል ብለዋል ረስተም ኡሜሮቭ። ይህን ተከትሎም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ አሜሪካ ተጉዘው ነገሩን ለመጨረስ እንደሚሞክሩ ተሰምቷል። በቀጣዮቹ ቀናትም ወደ ዋይት ሃውስ የሚያመሩበት ዕድል እንዳለ እየተነገረ ይገኛል። ቀደም ሲል ዋይት ሃውስ ዜሌንስኪንና ትራምፕን የሚያገናኝ ቀጠሮ እስካሁን አልተያዘም ቢልም ምናልባት የዩክሬኑ ፕሬዝዳንት የሰላም ሐሳቡን ቢያንስ በአመዛኙ እንደሚቀበሉ ካረጋገጡ ትራምፕም ልባቸውንና በራቸውን ከፍተው ዜሌንስኪን ሊያስተናግዱ ይችላሉ። በስዊዘርላንድ የተደረጉት ንግግሮች እዚህ ግባ የሚባል ውጤት ስለማምጣታቸው ዘገባው ሰፋ ያለ ነገር ባያስቀምጥም ዩክሬን ግን በዋናነት አሜሪካን ፍራቻ ሐሳቡን ሳትቀበለው እንደማትቀር እየተገመተ ይገኛል። አውሮፓ ተገልዬበታለሁ እያለ የሚገኘው የዚህ የሰላም ስምምነት ሂደት ዩክሬን ከአሜሪካ ውጪ አውሮፓ ላይ ብቻ እንድትለጠፍ ሊያደርጋትም ይችላል። አሜሪካን እተዋለሁ ካለች ደግሞ ወሳኞቹን የጦር መሳሪያዎች ታጣለችና አውሮፓም አሜሪካ በምታቀርብለት ግዝፈትና መጠን ለዩክሬን የጦር መሳሪያ ማቅረብ አይችልምና ነገሩ ለዩክሬን ይወሳሰብባታል። የአሜሪካ ጦር ልዩ ጸሐፊ የሆኑት ዳን ድሪስኮል ወደ ዩክሬን አቅንተው ከዩክሬን ከፍተኛ ባለስልጣናት ጋር መምከራቸውም የሚታወስ ነው። እርሳቸውም ለነገሩ መልካም እይታ አለኝ፣ ነገሮች በመልካም ሁኔታ ይስተካከላሉ የሚል እምነት አለኝ ሲሉ መናገራቸውም የሚታወስ ነው። ከሩሲያ በኩል በመርህ ደረጃ ለዲፕሎማሲ ለንግግር በራችን ክፍት ነው የሚለው ጥቅል አስተያየት ነው እየተሰማ የሚገኘው። በይፋ ተቀብለናል፣ በይፋ አረጋግጠናል የሚለው ቃል እስካሁን ከሞስኮ አልተሰነዘረም። የሲቢኤስ ሪፖርት የወጣው ዜሌንስኪና የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኪር ስታርመር ንግግር ባደረጉበት ቀን ነው። ስታርመር ስለ ቀጣዮቹ ነገሮች ማውራት አለብን ብለዋል። ከዩክሬን በኩል ደግሞ አውሮፓ አሁንም አይተወንም ብለን እናስባለን የሚል ሐሳብ እየተሰነዘረ ይገኛል። ዩክሬንን ከሞላ ጎደል ባዶ ያስቀራታል፣ ለሩሲያ ደግሞ ትልቅ ድል ነው የተባለለት የትራምፕ የሰላም ሐሳብ ለዩክሬን ሰላም ሊያመጣ እንደሚችል ቢነገርም ዩክሬን ግን ይህንን ለመዋጥ ረጅም ጊዜ ሊወስድባት እንደሚችል እየተነገረ ይገኛል። ይህ እንደተጠበቀ ሆኖ ከፔንታገን ወደ ዩክሬን ያመሩት ሰዎች ለዩክሬን መርዶ ተሸክመው እንደሄዱ የተለያዩ ሪፖርቶች እየጠቀሱ ይገኛሉ። ኤንቢሲ ኒውስ ያወጣው ዘገባ እንደሚጠቁመው የአሜሪካ ጦር ጸሐፊ ዳንኤል ድሪስኮል እንዲሁም ሌሎች የፔንታገን ባለስልጣናት ወደ ዩክሬን አምርተው ያላችሁበት ሁኔታ እጅግ አደገኛ ነው፣ ተስማሙና ካሁኑ ቋጩት የሚል መልእክት ግልጽ በሆነ መንገድ እንደተናገሩ ነው የተሰማው። ያለምንም ማሻማት ትሸነፋላችሁ፣ እየተሸነፋችሁ ነው ብለው የፔንታገን ባለስልጣናት እንደተናገሩ የዘገበው ኤንቢሲ ኒውስ አሜሪካም ሆነች ሌሎቹ የአውሮፓ ሀገራት የጦር መሳሪያ በሚያስፈልግበት መጠንና ፍጥነት ለዩክሬን እየሰጡ ቀጣዮቹን ጊዜያት ማዋጋት የማይቻልበት ሁኔታ ተፈጥሯል ነው በፔንታገን ባለስልጣናት የተጠቀሰው። እጅግ አደገኛ ሁኔታ ዩክሬንን ገጥሟታል ያሉት እነዚህ የመከላከያ ሰዎች በፍጥነት ነገሩን ከመጨረስ ውጪ ኪየቭ አማራጭ እንደማይኖራት አረጋግጠዋል ሲል ኤንቢሲ ዘግቧል። በአንጻሩ ሩሲያዎች ደግሞ ጦርነቱን ረዘም ላለ ጊዜ መምራት ይችላሉና ዩክሬን ሆይ ተጠንቀቂ ተብላ ከዋሽንግተን መልእክት እንደተላከላትም ተሰምቷል። በኋላ የማይሆን ድክመት ውስጥ ተገኝተሽ ከምትደራደሪ አሁን በአንጻራዊነት ሻል ባለ መልኩ ባለሽ ጥንካሬ ብትደራደሪ ይሻላል፣ ነገሮች ከቁጥጥር ውጪ ከመሆናቸው በፊት ድርድሩን አስቢበት ተብላ ዩክሬን ተመክራለች ነው የተባለው እንደ ኤንቢሲ ዘገባ።
በሌላ በኩል ዩክሬን ሌላኛውን መርዶ ሰምታለች። ቺሊ ለዩክሬን መሳሪያ አልሰጥም ነው ያለችው። ጀርመን ሰራሾቹን ማርደር 1ኤ3 የብረት ለበስ ተሽከርካሪዎች ቺሊ እንድትሰጥ ተጠብቆ ነበር። ጀርመን ሰራሾቹን መሳሪያዎች ሀገረ ጀርመን ተቀብላ ቀባ አደስ አድርጋ ወደ ዩክሬን ለመላክ ሀሳብ ነበራት። ቺሊ ግን እንዴት ተደርጎ ስትል ሀሳቡን አጣጥለዋለች። ኤልሞስትራዶር የተባለው መገናኛ ብዙሃን ከዚህ ቀደም የዘገበው ዘገባ ላይ መሰረት አድርገው የቺሊ የውጭ ጉዳይ ሚኒስቴር ምላሽ ሰጥተዋል። ኤልሞስትራዶር እንደዘገበው 30 የሚሆኑ በቺሊ የሚገኙ ማርደር ብረት ለበስ ተሽከርካሪዎች ወደ ጀርመን ሄደው ከዚያም ወደ ዩክሬን እንደሚያቀኑ ይጠበቃል ብሎ ነበር። የቺሊ የውጭ ጉዳይ ሚኒስትር አልበርቶ ቫን ክላቨረን ግን ይህንን ሀሳብ አጣጥለውታል። የሀገራችን ሕገ መንግሥት በግልጽ አስቀምጧል። ትኩስ ግጭት ውስጥ ላሉ ሀገራት የጦር መሳሪያዎችን ማቀበል ወይም መስጠት አንችልም፣ እናም ይህንን ማድረግ አንችልም ሲሉ ለኢንፎጌት ሀሳባቸውን አካፍለዋል። ከፍተኛ የጦር መሳሪያ እጥረት ውስጥ የገባችው ዩክሬን ከዚህም ከዚያም የታደሰውንም አሮጌውንም አዲሱንም የጦር መሳሪያ እየሰበሰበች እስካሁን ዘልቃለች። በዚህ ሁኔታ እንዳትቀጥል አሜሪካ ተደራደሪ ብትላትም እያቅማማች ስለነበር እንደ ቺሊ ያሉ ሀገራት የሚሰጡት መልስ ቀላል መልእክት አይኖረውም ተብሏል። ጀርመን ሰራሾቹን እነዚህን ብረት ለበስ ተሽከርካሪዎች ከ17 ዓመት በፊት ነበር ጀርመን ለቺሊ የሸጠችው። 270 የሚሆኑ ብረት ለበሶችን ቺሊ እንደተቀበለችም ይነገራል። ሌሎች በመቶዎች የሚቆጠሩ ደግሞ ታድሰውላታል። እናም የማትጠቀምባቸውና በተለይ ለመለዋወጫ ብላ ያስቀመጠቻቸውን ብረት ለበሶች ቺሊ አሳልፋ እንድትሰጥ ውትወታ ገጥሟት ነበር፣ እምቢ አለች እንጂ። በመጨረሻም የሩሲያን ጋዝ የሚገዙት ሀገራት እየጨመሩ ይገኛሉ። ያሉትም መጠናቸውን ከፍ አድርገዋል። ህንድ ከሩሲያ ታስገባ የነበረውን ጋዝ በከፍተኛ መጠን እንዳሳደገች ተነግሯል። በህዳር ወር እየገዛች ያለችው መጠንም ከፍተኛ ደረጃ ላይ እንደደረሰ ታውቋል። 1.8 ሚሊዮን በርሜል ነዳጅ ድፍድፍ በየቀኑ ህንድ ከሩሲያ እየገዛች እንደሚገኝም ታውቋል። ቁጥሩ በጥቅምት ወር ከነበረው በ25 በመቶ እንደጨመረም ነው አርቲ የዘገበው። ከሩሲያ ጋዝና ነዳጅ እንዳትገዙ ተብለው ሀገራት ላይ ማዕቀብ ቢጣልባቸውም አውሮፓም ከእንግዲህ አልገዛም እያለ እየዛተ ቢሆንም የሩሲያ ነዳጅ ግን ከዚህም ከዚያም ፈላጊ አላጣም። ህንድም በከፍተኛ መጠን ይህንን ጋዝና ነዳጅ እያስገባች ትገኛለች። ቻይናም በቀጣዮቹ ዓመታት የበለጠ ብዙ ጋዝና ነዳጅ አስገባለሁ ብላ በቻይናው ፕሬዝዳንት ሺጂንፒንግ አማካኝነት ይፋ እንዳደረገች ይታወሳል። አሜሪካ ህንድ ከሩሲያ ነዳጅ እንዳትገዛ ይህንን ካደረገች ተጨማሪ ታሪፍ ልትጥልባት እንደምትችል ስታስፈራራ ቆይታለች። ምናልባት የሰላም ስምምነቱ መጥቶ እንዲህ አይነቶቹ ታሪፎች የማይቀሩላት ከሆነ ህንድ የበለጠ ጋዙንና ነዳጁን ከሩሲያ ልትገዛ እንደምትችል ይጠበቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።